ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ይዤላችሁ የመጣሁት ትምህርት ደግሞ አማርኛ በእንግሊዘኛ እንደዚሁም ደግሞ የአማርኛ ቃላት የእንግሊዘኛ ቃላትን በአማርኛ ትርጉማቸው ወይም ፍቻቸው ምን ይመስላል የሚሉትን በጣም ቀለል ያሉና የተለመዱ ቃላት ናቸው። እነዚህን በእንግሊዘኛ ማናቃቸው ነገር ግን በአማርኛ መናቃቸው እንዴት አድርገን ማወቅ እንችላለን? ቮካብለሪ ማለት ነው ባጭሩ። እንግሊዘኛ ቮካብለሪዎችን ፍቻቸው ምን እንደሚመስልና ሁል ጊዜ ዳይ ቱ ዳይ የምንጠቀምባቸው ቀለል ያሉ እንግሊዘኛ ቃላቶችን በአማርኛ እንዴት አድርገን ማወቅ የምንችለው የሚሉትንና በማንኛውም አካባቢ ስንጓዝ ስንንቀሳቀስ እንዲሁም ደግሞ የምንፈልገውን ነገር ለማግኘት ስንሄድ ታፔላ ላይ ወይም ሌሎች ቦታዎች ላይ የምናገኛቸውና የተለመዱ ቃላቶች ናቸው። እነዚህ የተለመዱ ቃላቶችን ግን ብዙዎቻችን በአማርኛ እንጂ በእንግሊዘኛ ላናቃቸው ስለምንችል ቀለል ባለ ሁኔታ እነዚህን ይዤላችሁ ነው የመጣሁት። የዚህ ቻናል አዲስ ሆናችሁ በድጋሚ ላይክ፣ ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በየትኛውም የዓለም ዳርቻ ያላችሁት ወንድሞቻችን ደግሞ በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። ቀጥታ በውስጥ መስመር ገብታችሁ መማር ትችላላችሁ ማለት ነው። ባላችሁበት ሆናችሁ በኦንላይን ብቻ በምታገኙት በስልክ ሊሆን ይችላል፣ በላፕቶፕ በማንኛውም የስራ ቦታ ሆናችሁ ቀለል ባለ ሁኔታ ባላችሁበት ቁጭ ብላችሁ አማርኛን እንዲሁም እንግሊዘኛን እንድታነቡ እንድጽፉ እናደርጋለን ማለት ነው። ቀለል ባለ ሁኔታ ያን ያህል ሳይከብድ ቴክኖሎጂው ባመጣልን በኦንላይን ትምህርት እያስተማርን ነው የምንገኘው። በሳምንት 5 ቀን ብቻ ቀለል ባለ ሁኔታ ከ3 ወር እስከ 4 ወር ባልወለጠ ጊዜ ብቻ እንግሊዘኛና አማርኛን አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ማንኛውም ሰው አሁን በተለይ በልጅነታችን ሳንማር ወደ ውጭ ሀገር የወጣን እህት ወንድሞቻችን እንዲሁም ደግሞ ወደ ንግዱ ዓለም የተሰማራን እህት ወንድሞቻችን ካለን ብዙዎቻችን ሳናቅ ኖርማል ማንበብ ሳንችል ነገር ግን አለባበሳችን አምሮ እንዲሁ በቃ ያለው ማንነታችን ስናየው በውጫዊ ማንነታችን ስንለካ ማንኛውም ሰው ከሰው በላይ ይመስለናል። ነገር ግን ውስጣዊ ማንነታችን ራሳችን ስንገመግመው ደግሞ ማንበብና ማንጽፍ ከሆነ ምን ያህል የጥያቄ እንደሚያስነሳብን እናንተ ታውቃላችሁ። ስለዚህ ይህንን ጥያቄ ለመፍታት ደግሞ በአጭር ጊዜ ብቻ በኦንላይን በመማር ባላችሁበት ሆናችሁ ራሳችሁን መቀየር፣ ራሳችሁን ብቁ ማድረግ፣ ከማንኛውም ሰው ጋር እኩል መሆን ትችላላችሁ ማለት ነው። ስለዚህ አሁን እስካሁንም አልረፈደም፣ ገና ነው። ነገም ሌላ አዲስ ቀን ስለሆነ ካሁኑ ልክ ይሄ ቪዲዮ እንደደረሳችሁ ራሳችሁን መርምራችሁ ከመጀመሪያው እስከ መጨረሻው ቪዲዮ በመመልከትና በማየት ብቻ ራሳችሁን መለወጥ ትችላላችሁ። ከዛ በተጨማሪ እንዳልኳችሁ በውስጥ መስመር መማር ለምትፈልጉ ከዚህ ጋር ማስቀምጥላችሁ ስልክ አለ። ከዚህ በተጨማሪ ደግሞ ኢሞ፣ ዋትስአፕ፣ ቴሌግራም አለ። እሱ ጋር ሴቭ በማድረግ ብቻ ቀጥታ በመደወል ልታገኙን ትችላላችሁ። መማር መለወጥ የምትፈልጉ ሁሉም በአጭር ጊዜ እንድትለወጡ እናደርጋለን። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። እንግሊዘኛ ቃላት ትርጉም በአማርኛ ለጀማሪዎች። እንግሊዘኛ ከመሰረቱ እንዲሁም አማርኛ ከመሰረቱ ለሚጀምሩት ቀለል ባለ ሁኔታ ነው ይዤላችሁ መጣሁት። እዚህ ጋር እንደምታዩት በቀይ የተጻፉት የእንግሊዘኛ ቃላቶች ናቸው። አረንጓዴዎች ደግሞ ትርጉሞች ናቸው። እዚህ ጋር በጥቁር ቃላቶች፣ እዛ ጋር ደግሞ ሮዝ ከለር እንደምታዩት ደግሞ ትርጉሞች ናቸው ማለት ነው። ከዚህ ጋር እንደምታዩት ምንድን ነው የሚለው? ፋየር ስቴሽን ይላል። ፋየር ስቴሽን ፋየር ስቴሽን ሚንስ የእሳት አደጋ ጣቢያ ማለት ነው። ብዙዎቻችን እነዚህ የምናገኛቸው ታፔላ ላይ ነው። አስታውሱ፣ ታፔላ ላይ ፋየር ስቴሽን ሚል ካያችሁ በእንግሊዘኛ ተጽፎ ምንድነው የእሳት አደጋ ጣቢያ ነው ማለት ነው። ብዙዎቻችን አሁን የእሳት አደጋ ጣቢያን ፈልገን ነገር ግን ባለማንበባችን ብቻ ተለጥፎ እያየነው ታፔላ እያየነ ባለማንበባችን ብቻ አልፈነው የምንሄድ ሰዎች ብዙዎቻችን ነን። ስለዚህ ይህንን ለማንበብና ይህንን በምንፈልገው ደረጃ ለመሄድ ደግሞ የግድ መማር ያስፈልገናል። ስለዚህ ይሄ ፋየር ስቴሽን ማለት የእሳት አደጋ ጣቢያ ማለት ነው። ቸርች ማለት ቸርች ካልነ ቤተ ክርስቲያን ማለታችን ነው። ቸርች ቤተ ክርስቲያን ማለት ነው። ኮፊ ሾፕ ማለት ደግሞ ቡና ቤት ማለት ነው። ቡና ቤት። ጋዝ ስቴሽን ማለት ጋዝ ስቴሽን ካልነ ደግሞ ነዳጅ ማደያ ማለታችን ነው። ጋዝ ስቴሽን ነዳጅ ማደያ። ከዛ ድረግ ስቶር ካልነ ደግሞ ምንድነው የመድኃኒት ቤት ማለት ነው። ድረግ ስቶር ብዙ ጊዜ አሁን ዘመኑ እየረቀቀ ሲመጣ ታፔላዎች ሁሉ በእንግሊዘኛ መሆን ጀምረዋል። ስለዚህ የግድ እንግሊዘኛውና በዛን በተጨማሪ አማርኛ ማንበብ ግዴታ ነው። ስለዚህ ድረግ ስቶር ማለት መድኃኒት ቤት ማለት ነው። አብዛኞቹ መድኃኒት ቤት ገብታችሁም ከውጭም ታፔላቸውን ብታዩቸው ድረግ ስቶር ይላሉ።
ስለዚህ ድረግ ስቶር የሚል ነገር ካያችሁ መድኃኒት ቤት ነው ማለት ነው። መድኃኒት ቤት። ከዛ ፎቶሾፕ ይላል አይደለ? እዚህ ጋር ፎቶሾፕ። ፎቶሾፕ ማለት ደግሞ ፎቶ ቤት ማለት ነው። ፎቶ ቤት፣ ፎቶ ቤት። ሆስፒታል ካልነ ደግሞ ማለታችን ነው ሐኪም ቤት። ሆስፒታል ካልነ ሐኪም ቤት፣ የህክምና ቤት ማለት ነው ሆስፒታል። ከዛ ወደዚህኛው ስንሄድ ደግሞ እዚህ ጋር አሁንም በጥቁር የተጻፉት እንግሊዘኛ ቃላቶች ናቸው። በሰማያዊ ወይም ሮዝ ከለር የተጻፉት ደግሞ ምንድን ናቸው? አማርኛ ናቸው። ስለዚህ ፓርክ ይላል እዚህ ጋር ፓርክ። ፓርክ ማለት መናፈሻ፣ የመኪና ማቆሚያ፣ መዝናኛ እንደማለት ነው። ፓርክ ፓርክ። ፓርኪንግ ካላቸው የመኪና ማቆሚያ ነው። ፓርክ ደግሞ መዝናኛ ወይም መናፈሻ ማለት ነው። መናፈሻ። ከዚህ ጋር ደግሞ ፈርኒቸር ስቶር። ፈርኒቸር ስቶር። ፈርኒቸር ስቶር ማለት የቤት እቃዎች መሸጫ ወይም መለወጫ ማለት ነው። ፈርኒቸር ስቶር ማለት የቤት እቃዎች ማጠራቀሚያ፣ መሸጫ፣ ማቆያ ማለት ነው። ፈርኒቸር ስቶር። ከዚህ ጋር ደግሞ ሲቲ ሴንተር ይላል አይደለ? ሲቲ ሴንተር ማለት ማዕከላዊ ከተማ ወይም መሀል ከተማ እንደማለት ነው። ሲቲ ሴንተር ማለት መሀል ከተማ። ሴንተር ማለት መሀል ማለት ነው። ሲቲ ማለት ከተማ ማለት ነው። በአንድ ላይ ስናደርገው መሀል ከተማ፣ መሀል ከተማ ይላል ማለት ነው። መሀል ከተማ። ዳውንታውን። ዳውንታውን ማለትም በተመሳሳይ መሀል ከተማ ማለት ነው። ሲቲ ሴንተር ኦር ዳውንታውን ካላችሁ መሀል ከተማ ማለት ነው። ሲቲ ሴንተር ኦር ዳውንታውን። ስትሬት። ስትሬት ስትሬት ካልነ ደግሞ ምን ማለት ነው? ቀጥታ ወይም መንገድ ማለት ነው። ስትሬት ሚንስ ቀጥታ ወይም መንገድ ማለታችን ነው። ስትሬት ካልነ ቀጥታ ወይም መንገድ ማለት ነው። ስትሬት ቀጥታ ወይም መንገድ። ከዛ ሜል ቦክስ ይላል አይደለ? ሜል ቦክስ። ሜል ቦክስ ማለት የፖስታ ሳጥን ማለት ነው። ሜል ቦክስ ካልነ የፖስታ ሳጥን ማለታችን ነው። ሜል ቦክስ እንላለን። ከዛ ትራፊክ ላይት። ትራፊክ ላይት። ትራፊክ ላይት ካልነ ደግሞ የትራፊክ መብራቶች ማለት ነው። ትራፊክ ላይት የትራፊክ መብራቶች ብዙ ጊዜ አስፓልት ዳር የምናገኛቸው የትራፊክ ላይቶች አሉ አይደለ? ቀይ፣ ቢጫ እና አረንጓዴ የሚያበሩ እነዚህ ትራፊክ ላይት ተብለው ይጠራሉ በእንግሊዝኛ። በአማርኛ ደግሞ የትራፊክ መብራቶች ተብለው ይጠራሉ ማለት ነው። ስለዚህ እነዚህ ዛሬ ያየናቸው እያንዳንዱ ቃላቶች በሙሉ አብዛኛውን ስንንቀሳቀስ ከተማ ላይ የምናገኛቸው የመንገዶች፣ የትራፊክ መብራቶች፣ ከተማዎች፣ ድረግ ስቶሮች፣ ሌሎችንም እነዚህ ታፔላ ላይ በብዛት የምናገኛቸውና በአካል እየተንቀሳቀስን የምናገኛቸው አሊያም እንደ ምልክት የምንወስዳቸው ታፔላዎች ላይ የምናነባቸው ነገሮች ቀለል ባለ ሁኔታ ነው ያየናቸው። ይጠቅሟቸዋል። ማንኛውም ተማሪ ማንኛውም ሰው እነዚህን ነገሮች በማንበብና በመጻፍ በተለይ እነዚህን ስለሚጠቅሟቸው ሾርት ኖት ብትይዟቸው ማስታወሻ ይዛችሁ ብትጽፉ እያነበባችሁ ለእናንተ ጠቃሚ ይሆናል። በማንኛውም በምትንቀሳቀሱበት አካባቢ ስለምታገኟቸውና ስለምትጠቀሟቸው ለነገም የትኛውን ቦታ ብትሄዱ ስለምታገኟቸው እነዚህን በማስታወሻ እየጻፋችሁ ብታስቀምጡ መልካም ነው እላለሁ። ከዚህ በተጨማሪ ደግሞ በውስጥ መስመር መማር የምትፈልጉ ካላችሁ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። ከዚህ በተጨማሪ እንዲሁም አሁንም ደግሞ በውስጥ መስመር ቅዳሜና እሁድ ለእገዛ እየሰጠን የምንገኝበት ቻናል አለ። ቴሌግራም ግሩፕ ሊንክ አለ። እሱን ቀጥታ በመግባት አሊያም ደግሞ ስልካችን ሴቭ በማድረግ ወደ ግሩፑ ቀጥታ ስለሚወስዳችሁ እሱ ማይወስዳችሁ ከሆነ ደግሞ ቀጥታ በመደወል ወደ ግሩፑ እንድትቀላቀሉ ጥያቄ በማቅረብ ተቀላቅላችሁ ቅዳሜና እሁድ መማር ትችላላችሁ ማለት ነው። ከዚህ በተጨማሪ እነዚህን ጽፋችሁም ግሩፕ ላይ አሁን በግሩፕ ውስጥ ያላችሁ ተማሪዎች እነዚህን እየጻፋችሁ አስቀምጡልኝ። ሰታችሁን እያረሙ መልሼ የምልክላችሁ ነው የሚሆነው። ከዚህ በተጨማሪ እህት ወንድሞቻችን ካላችሁ ግሩፕ ላይ ተቀላቀሉና ተማሩ፣ ተለወጡ እንላለን። አማርኛን እንዲሁም እንግሊዝኛን በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ማንኛውም ተማሪ መማር የሚፈልግ ካለ ከውስጥም ከውጭም ሀገራት ያላችሁ ማንኛውም ከመሰረቱ አማርኛን እንዲሁም እንግሊዝኛን ከመሰረቱ የሚጀምር ተማሪ ካለ በብቁ ሁኔታ በብቁ መምህራን እያስተማርን እንገኛለን። ከሰኞ እስከ ዓርብ ባሉ ቀናት ብቻ ቅዳሜና እሁድን እረፍት በመጠቀም እረፍት እንኳ ሳንለው እረፍቱን ደግሞ በምንድን ነው የምንጠቀመው ካላችሁኝ እሁድና ቅዳሜ መክፈል የማይችሉ ተማሪዎችን በማስተማር እንዲሁም ጊዜ የጠበባቸው ለሁለት ቀን ብቻ በውስጥ መስመር በመግባት በመማር
የድጋፍ ትምህርት እየሰጠን ነው የምንገኘው። ይህንን በመቀላቀል እናንተም ይህን በጎ አድራጎት ከፍ ይል ዘንድ ማንኛውም ይሄ ቪዲዮ የሚደርሰው ኮፒ ሊንክ እያደረገ ሸር እያደረገ እንዲሁም ሰብስክራይብ እያደረገን እንዲያልፍ እያልኩኝ ከወዲሁ አሳስባለሁ። አብራችሁኝ ስለነበራችሁ በድጋሜ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ተመኘ።